እንደምን አደራችሁ ክቡራን የአዲስ አበባ ነዋሪዎች። ዝናብ ቢወርድ ሐሩር ቢሆን ዶፍ ቢወርድ የማይበግራችሁ ጽናታችሁን በጣም እናደንቃለን፣ እናመሰግናለን። ክቡር የኢፌዴሪ መንግስት ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ ክቡር የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የጀግናው መከላከያ ሰራዊታችን ጦር አዛዥ ኢታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ፣ ከተማችን አመራሮችና የጸጥታ አካላት አመራሮች ሁሉ፣ ክቡራን አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላት፣ የዓለም አቀፍ ተቋማት ተወካዮች፣ ክቡራን የሃይማኖት አባቶች፣ አባት አርበኞች፣ አባ ገዳዎች፣ ሀደ ሲንቄዎች፣ የአገር ሽማግሌዎች፣ እናቶች፣ አባቶች፣ ወጣቶች፣ የከተማችን ባለሀብቶች፣ የፋይናንስ ተቋማት መሪዎች፣ ክቡራን ጥሪ የተደረገላችሁ እንግዶቻችን ሁሉ፣ ውድ የከተማችን ነዋሪዎች፣ ለኢትዮጵያ የብሩህ ተስፋ ቀንዲል የታሪካችን እውነተኛ እጥፋት የማንሰራራት ድንቅ መሰረት ለሆነው ለታላቁ ህዳሴ ግድብ መጠናቀቅ ታሪካዊና ህዝባዊ ድል እንኳን አደረሰን፣ እንኳን አደረሳችሁ። ከሁሉ በላይ አስጀምሮ ያስጨረሰንን ፈጣሪ አምላካችንን እጅግ አድርገን እናመሰግናለን። ዛሬ የአዲስ አበባ ህዝብ ከህፃን እስከ አዋቂ፣ ከደሃ እስከ ሀብታም፣ ካልተማረ እስከ ምሁር፣ ከህዝብ እስከ መሪ በአንድ ድምፅ በአንድ አቋም በህብረ ብሔራዊ አንድነት በደማቁ የተጻፈውና ለማይደበዝዘው ደማቅ አሻራ መቀነታችንንና ቀበቷችንን አጥብቀን ከዕለት ጉርሳችን በላባችን በደማችን ጭምር ለገነባ ነው የወል ስኬታችን የድል ብስራታችን ለሆነው ለህዳሴ ግድብ መጠናቀቅ በአብሮነት ደስታችንን ለመግለጽና ለጀግናውና ለማይበገረው ህዝባችን ምስጋና ለማቅረብ በመስቀል አደባባይ ተገናኝተናል። በድጋሚ እንኳን ለዚህ ቀን አበቃን፣ እንኳን ደስ ያለን። ለዚህ ለክፍለ ዘመኑ ታላቅ ድል ለእንጉርጉሯችን ማብቂያ ድል ላበቁን ጀግኖች መሪዎች በደምና በህይወት ዋጋ ለከፈሉ ጀግኖች የኢትዮጵያ ብርቅዬ ልጆች ከቆሎ ሻጭ እስከ ሊስትሮ ሰራተኛ፣ ከተማሪ እስከ እንጨት ለቃሚ፣ ከደሞዝተኛ እስከ ባለ ሀብቶች፣ ከፋይናንስ ተቋማት እስከ መንግስታዊ ያልሆኑ ተቋማት ሳይሰስቱ ለሰጡ ለኢትዮጵያ ልጆች ሁሉ ክብርና ምስጋና ይገባቸዋል። እናመሰግናቸዋለን። አባይን ለገነቡ ወርቃማ እጆች ዓለም አቀፍ ጫናው በበረታብን ጊዜ የኢትዮጵያ ፍትሃዊ ጥያቄና ተጠቃሚነት አንግበው በዓለም አቀፍ መድረኮች ሁሉ በብቃትና በእውነት ለሞገቱላት የቁርጥ ቀን ልጆቿ ድምፅ ለሆኗት ሁሉ ክብርና ምስጋና እናቀርባለን። የሀገራቸውን እውነት በሁሉም ሚዲያ አውታሮች ተጠቅመው ለተጉና እውነተኛ መረጃ ላሰራጩ ሚዲያዎች፣ አክቲቪስቶች፣ ምሁራኖች አድናቆትና ምስጋናችንን ድጋፋችንን ከተቀመጥንበት ተነስተን ባንዲራችንን ይዘን ክንዳችንን ከፍ አድርገን በእልልታ ከመስቀል አደባባይ እስከ ጉባ ተራሮች ከአፍሪካ እስከ መላው ዓለም ድረስ በሚያስተጋባ ድምፅ ምስጋናችንን እናቀርብላቸዋለን፣ እናመሰግናቸዋለን። በተለይም በጉባ ተራራዎች ላይ በዚያ ፈታኝ በሆነው ሐሩር በልበ ሙሉነት ለታላቁ ብስራት በጽናት ሙያቸውን፣ ላባቸውን፣ ዕውቀታቸውን ላፈሰሱ ክቡር ሕይወታቸውን ሳይቀር ለሰጡን ወጣትነታቸውን ለኢትዮጵያ ብልጽግና ለሰው
የኢትዮጵያ ልጆች ሁሉ ክብርና ምስጋና እናቀርባለን። የውስጥና የውጭ ጠላት ተባብረው የሚያሸንፉ መስሏቸው ግን የግድባችንን ግንባታ ከጅምሩ ለማጨናገፍ የታለሙ ጥቃቶችን፣ ጦርነቶችን ቀድሞ በመረዳትና በሙሉ ዝግጁነት በጀግንነት መስዋዕትነትን በመክፈል በፍጹም የአካልና የአእምሮ ንቃት በተለይም ባለፉት 7 የለውጥ ዓመታት በርካታ የውስጥና የውጭ ጫናዎች ባጋጠሙን ፈተናዎች በበዙብን በዚያን ጊዜ ለአፍታም ግንባታው እንዳይስተጓጎል ያደረገውን የሉዓላዊነታችን ምሽግ የሆነውን ጀግናውን የመከላከያ ሰራዊታችንን፣ የሪፐብሊካን ጋርድን፣ የፖሊስ ኃይላችንን፣ የደህንነትና የመረጃ ኃይሎቻችንን በጥቅሉ የጸጥታ ኃይላችንን እጃችንን ከፍ አድርገን ባንዲራችንን ይዘን በእልልታ በጭብጨባ እናመሰግናቸዋለን። ኢትዮጵያ ታመሰግናቸዋለች። አዲስ አበባ ታመሰግናቸዋለች። የጸጥታው ምክር ቤት ከጸጥታ አጀንዳ ውጪ በተደጋጋሚ በዓለም አቀፍ መድረክ ጫና ለመፍጠር ታስቦ በቁጥር 13 ጊዜ በላይ በልማት አጀንዳ ጉዳይ አጀንዳ አድርጎ የመከረበት ከኢትዮጵያ ውጪ እንዲህ አይነት ታሪክ ያለ አይመስለንም። በመሆኑም ከአዲስ አበባ እስከ ካርቱም፣ ከካይሮ እስከ ኒውዮርክ የጸጥታው ምክር ቤት ዲፕሎማሲ የጋራ ውይይት መድረኮች ላይ በጥብቅ የሀገር ፍቅር ሙያዊ ስነ ምግባር በአርበኝነት እስከ ንጋት ለፍትሃዊነት ለፍትሃዊ ተጠቃሚነትም ለተሟገቱ ተወካዮቻችን፣ አምባሳደሮቻችን፣ ዲፕሎማቶቻችን፣ ተደራዳሪዎቻችንና እንዲሁም በዘርፉ ለተሳተፉ ሁሉ ምስጋናና ክብር ባሉበት ይድረሳቸው። ኢትዮጵያ ታመሰግናቸዋለች። አዲስ አበባ ታመሰግናቸዋለች። በመደበኛው ሚዲያ ብቻ ሳይሆን በማህበራዊ ሚዲያ በፓብሊክ ዲፕሎማሲ ሀገሬን ብለው ለታገሉ በአገር ቤትና በውጪ ላሉ የኢትዮጵያ ልጆች እንደገና ምስጋና እናቀርባለን። በሰው ሀገር በስደት በተለያዩ የኑሮ ሁኔታዎች ውስጥ የሚኖሩ ወንድምና እህቶቻችን ለሀገሬ ልማት ብለው ካላቸው ቀንሰው ለህዳሴው ግንባታ ፍጻሜ እውን መሆን ያበረከቱት አስተዋጽኦ እንደተጠበቀ ሆኖ ኖ ሞር ብለው ለሀገራቸው ድምፅ ለሆኑ የኢትዮጵያ ዲያስፖራዎች ክብር ምስጋና እናቀርባለን። በልዩ ሁኔታ የከተማችን ነዋሪዎች ከህፃናት እስከ አዋቂ፣ ከሊስትሮ ሰራተኛ እስከ እንጨት ተሸካሚ፣ ከጉሊት ቸርቻሪ እስከ ባለሀብት፣ ከልማት ድርጅቶች፣ ፋይናንስ ተቋማት፣ ከተማሪ እስከ ምሁራን፣ ከታክሲ ረዳት እስከ ደሞዝተኛው እጅግ በጣም ብዙ በሆነ ዘርፈ ብዙ ተሳትፎ አያሌና ደማቅ እገዛዎችን በማድረግ በሙያቸው ጭምር በርካታ ተሳትፎችን በማድረግ ከዛ ሁሉ በላይ ከ6 ቢሊዮን ብር በላይ በማዋጣት አሻራቸውን ላኖሩ ለአዲስ አበባ ነዋሪዎች ከፍ ያለ ምስጋና እናቀርባለን። ኢትዮጵያ ታመሰግናቸዋለች። አዲስ አበባ ታመሰግናቸዋለች። ባለፉት 14 ዓመታት ወሳኙን የሀብት በማሰባሰብ እጃችሁ ሳይታጠፍ ደጀንነታችሁን ላስመሰከራችሁና ለተባበራችሁ ሁሉ ክብር ምስጋና ይገባችኋል። የታላቁ ህዳሴ ግድብ ሐሳብና ቁጭት ከትውልድ ትውልድ የተሸጋገረ እንደሆነ ከስርዓትም ስርዓት የተሸጋገረ መሆኑ የታወቀ ነው። ጅምሩም ሐሳቡም የመነጨው ከለውጡ በፊት እንደሆነ ታሳቢ አድርገን
ካሰቡ እስካስጀመሩት ሁሉ ምስጋና እናቀርብላቸዋለን። ሆኖም ግን ልንማርበት የሚገባው ገና ግድቡ ግንባታ ከመጀመሩ ውስን ባንዳዎችና ባዳዎች በሴራቸው ተባብረው ድምፅ አልባ እንቅፋት አስቀምጠው ግድቡ እንዳይገደብ ከተጠበቀው ዓላማ ውጪ ባልተፈለገ ለጥቂት ጥቅሞች እንዲውል ተፈርዶበት እንደነበረ አንረሳም። የአባይን ውሃ ብቻችንን ካልተጠቀምን የሚሉ የኢትዮጵያ ተቀናቃኞች ኢትዮጵያ አትችልም ብለው በንቀት የደመደሙት አጀንዳ ሆኖ ስለነበር በወቅቱ ምንም አይነት ተቃውሞ አይሰማም ነበር። ነገር ግን ከትውልድ ትውልድ የተሸጋገረው ቁጭትና የህዝብ አደራ እንቅልፍ የነሳው የለውጡ መንግስትና የለውጡ የፊት መሪ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ ስልጣን በመጡ ማግስት ግድባችንን ከገባበት ጥርቃር የሚያወጣ ቆራጥ ውሳኔ ወስነው ዳግም ወደ ስራ አስገቡት፣ ህይወትም ዘሩበት። ታዲያ ያኔ አካሄዱ ያልጣማቸውና ሴራቸው ሊከሽፍ መሆኑ የገባቸው ብቻችንን ካልተጠቀምን ባዮች ከያሉበት ጨሁ፣ ከውስጥና ከውጪ ከሰሱን፣ ተባበሩብን፣ ወነጀሉን፣ የዓለም ርዕሰ ጉዳይ አደረጉን። በእጅ አዙር ጦርነትና በእርስ በርስ ጦርነት እንዲሁም በሚዲያ ዘመቻ የሚችሉትን ሁሉ አዘመቱብን፣ ሊያዳክሙንም ሞከሩ። ሆኖም ኢትዮጵያውያን በአንድነት ቆርጠን ስንነሳ የትኛውም አይነት ተጽዕኖና ጫና ሊያስቆመን አይችልምና በራሳችን ገንዘብ በእኛው ሰራተኞች ላብና የደም ዋጋ ጭምር ወደፊት ገሰገስን፣ ገነባነው፣ ጨረስነው፣ አስመረቅነው። በመሆኑም እሺ ደግሞአለሁ። ሆኖም እኛ ኢትዮጵያውያን በአንድነት ቆርጠን ስንነሳ የትኛውም ተጽዕኖ ሊያስቆመን የሚችል የለምና በራሳችን ገንዘብ በእኛው ሰራተኞች በላብና የደም ዋጋ ጭምር ወደፊት ገሰገስን፣ ገነባነው፣ ጨረስነው፣ አስመረቅነው። ታዲያ በዛ ከባድ ፈተና ውስጥ በቆራጥነት ጥበብ በተሞላበት በጽኑ አቋምና ጽናት ታጥቀው ላስታጠቁን በከፍተኛ ትጋት መርተው እንድንገነባ ለመሩን የፊት መሪያችን ክቡር ዶክተር አብይ አህመድ እና አመራራቸው ከልብ ምስጋና እናቀርባለን። ኢትዮጵያ ታመሰግናቸዋለች። አዲስ አበባ ታመሰግናቸዋለች። የህዳሴ ግድባችን የጂኦፖለቲካ ብያኔን የለወጠ ኢፍትሐዊ አታይ የቀየረ ለመላው ጥቁር ህዝቦች ማንሰራራት ድልን ያበሰረ አይችሉም ባዮችን ያሳፈረና ያስደመመ ያስገረመም ነው። የህዳሴ ግድባችን ኢትዮጵያ መቻሏን ያሳየ ነው። በዓለም መድረክ ሚዲያዎችና በሀገራት መሪዎች መነጋገሪያ ሆነ። የአይበገሬነት ተምሳሌት ሆኖ ተጠቀሰ። የአንድነታችንና የጋራ አሻራችን የማንደራደርበት ዘላለማዊ ሐውልታችን ሆኖ ተገነባ። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ ውድ የከተማችን ነዋሪዎች፣ ዛሬ በመስቀል አደባባይ ከማለዳ አንስቶ በድል አድራጊነት በነቂስ ተመን በዚህ ታሪካዊ የድል እና የታሪክ ጥፋት ባለቤቶች በመሆናችን ምክንያት ነው። የታላቁ ህዳሴ ግድባችን የኢትዮጵያ ልጆች ከሀሳብ አመንጪነት
እስከ ፈጻሚነት ከዳር እስከ ዳር ለአፍታም ባላባራ ህዝባዊ ድጋፍ ብሔራዊ ክብርን ለማስጠበቅ ሁሉ ነገራቸውን የሰጡ በቆረጡ ልጆቿ የህዝብን አደራ በመጠበቅ መለያቸው በሆነ የህዝብ ልጆች እውን የሆነ በሲሚንቶና በብረት ብቻ ሳይሆን በላብና በደም በአጥንት የተገነባ የሉዓላዊነታችን መሰረት መሆኑን መቼም አንዘነጋውም። የታላቁ ህዳሴ ግድብ ከአስከፊ አዋራጅ ድህነት የመላቀቅ በራስ የመልማት ፍላጎት፣ ትጋት፣ ቁርጠኝነት የሀገር ብሔራዊ ጥቅምን አሳልፎ ላለመስጠት ነፍሱን አስይዞ የታገለው የዚህ ትውልድ ውጤት ነው። ይህ ድል የክፍለ ዘመናትን በርካታ ትውልድን ውጣ ውረድን የተሻገረ ከድህነት የመውጣት በራስ አቅም የመልማትና የዘመናት ቁጭት ምላሽም ነው። በመሆኑም መጪው ትውልድ ይኮራበታል። ድሉን ክብሩን አስቀጥሎም ይሻገርበታል። የኛ ትውልድ ታሪክ ዘካሪ ብቻ ሳይሆን እንደ ቀደምት አባቶቻችን ታሪክ ሰሪ ጭምር በመሆናችን በድጋሚ ለዓለም ያሳየንበት ስለሆነ እንደገና እንኳን ደስ ያለን። የአዲስ አበባ ሕዝብ ከመላው ወንድም እህቶቹ ጋር ተባብሮ በዲፕሎማሲ በሚዲያ ሰላምን በማጽናት ሀብትን በማሰባሰብ ታሪክ የሰራበት ደማቅ ድል ነውና ታላቅ ምስጋና በድጋሚ ይገባዋል። ክቡር ፕሬዝዳንት፣ ክቡራትና ክቡራን ውድ የከተማችን ነዋሪዎች፣ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነን ታሪክ መስራታችን ለመጪው ትውልድ ምንዳን የምታስረክብ ሀገር መገንባታችን አጠናክረን እንቀጥላለን። ከተባበርንና በአንድነት ከቆምን ከየትኛውም ምድራዊ ኃይል ጫናም ሆነ ሌሎች ግፊቶች ቢደርሱብን እንደማያስቆመን ዳግም ለዓለም አስመስክረናልና እናቶቻችንና ልጆቻችን ከኩራዝ ጭስ የማላቀቅ በብርሃን የመማር የኢንዱስትሪዎቻችን እድገት ማንሰራራት የኢኮኖሚያችን ማበብ ዋስትና የስትራቴጂያዊ ኩምስና ማብቂያም ነው። ኢትዮጵያ ላላወቋት ላለፉት ጊዜያት ወይም ዘመናት ባልተሻገረቻቸው ሐሰት ትርክትና የተዛባ ታሪክ ያልታደርሽ እንዴት አደርሽ ሲሏት ኖረዋል። ይህም ታሪክ አሁን ያበቃል። ይህን የአንድነትና የጥንካሬ መንፈስ አስቀጥለን በሌሎች የልማት ስራዎቻችን ላይ መድገም ይጠበቅብናል። በቀጣይም በሌላ ብሔራዊ ኩራት የታሪክ ጥፋት በሆኑ በርካታ ድሎች በዚህ በመስቀል አደባባይ ደግመን ደጋግመን እንደምንገናኝ ሙሉ እምነት አለኝ። በመጨረሻም ዛሬ የምናውጀው ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን ብቻ ሳይሆን የመላው አፍሪካውያን ወንድም እህቶቻችን በመሆኑ መጠናቀቁም የጋራ ደስታችን ነው ብለን ስለምናምን እንዲሁም በጠንካራ አንድነትና በቀጠናዊ ትስስር በጋራ ለመበልጸግ ያለንን የብሩህ ተስፋ ኪዳን የምናጸናበት በትውልድ የሚዘከር ግዙፍ ታሪካዊ ውል መሆኑን አጽንኦት በመስጠት ጭምር ነው። ኢትዮጵያ በጀግኖች ልጆቿ በጽኑ ህዝቦቿ ለዘላለም ተከብራና ታፍራ ትኑር። በድጋሚ እንኳን ደስ ያላችሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።